በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ንዌጥን በረድኤተ እግዚአብሔር ራእይ ማርያም ወላዲተ አምላክ ጸሎቷ በረከቷ ያሉ ምስሌነ ለዓለመ ዓለም አሜን። ማርያም ለዮሐንስ እንዲህ አለችው፣ ረቂቅ ምስጢር በልቦናዬ የማይታወቅ ጌታ ፈጣሪ ልጅ የገለጸልኝ ምስጢር በጎልጎታ ስጸልይ ዓርብ ቀን በቀትር ብሩህ ደመና መጥቶ ከሦስቱ ሰማያት አውጥቶ አስቀመጠ። ሁሉንም አሳየ። ከአንቺ ከፈለገ ሰማይ ተወልጃለሁና አንቺም ሰላምታ ይገባሻል። እኔም እጹብ ድንቅ ምስጢርን እገልጽልሻለሁ አለኝ። እኔም መለስሁለት፣ ጌታዬ ፈጣሪዬ እንዳልህ ይሆን አልሁት። ወደ ታችም አለኝ። ወደ ታችም ስመለከት ዓለም ሁሉ አየሁ። ሰባ ከንቱ ይመስል መዋቲው መጽላሎቱ ያለፍ ሰው ከንቱ ነገር ይመስላል። ዘመኑ እንደ ጥላ ያልፋል ይጠፋል። ነፍሱም ከስጋው ተለይታ ለዘላለም አትኖርም፣ የምትኖርበትም አይታወቅም። እንዲህም ሰው ሁሉ በከንቱ ነው አልሁት። እሱም መልሶ ዳዊት ያለውን አልሰማሽም አለኝ። ሰው ሁሉ በከንቱ ለምን ይኮራል? በዕለት ዕለት ስለምን ኃጢአት ይሰራል? ዳግመኛ ጤስ ታይቶ እንደሚጠፋ ሰው ማኗኗሩ እንዲህ ነው አለኝ። መዝሙረኛው ዳዊትም ምን የመለሱለት፣ የጻድቃን ነፍስ ከስጋዋ ስትለይ አሳየኝ አልሁት። መለሰልኝም፣ ጥቂት ቆይ አሳይሻለሁ አለኝ። ከዚያ በኋላ መላእክተ ብርሃን በእጃቸው የወርቅ መስቀል የወርቅ ጥና ይዘው በደረታቸው እግዚአብሔር ምስል ምልክት አድርገው የጻድቃን ነፍስ ለመቀበል ሲወርዱ አየሁ። ወደዚያች ነፍስ መላእክት ጽልመት መጥተው መርምረው ምክንያት አጥተው ሄዱ። መላእክተ ብርሃን ግን 3 ጊዜ ጋርደው ከስጋዋ ስትለይ እንዲህ አሏት፣ ደስ ያሰኟት ሲመክሯትም፣ አንቺ ንጽሕት ብርክት ነፍስ ሆይ ደስ ይበልሽ፣ የእጹብ ድርብ ደስታ ይገባሻል፣ ነይ ውጭ ወደ ሀገርሽም ሂጂ አሏት። አንቺም ንጽሕት ብርክት ነፍስ ሆይ ቅዱስ ዳዊት ዕድሜን መጠኑን ንገረኝ፣ በእኩሌታው ዕድሜ አትውሰድ ያለውን አስተውለሻልና። ዳግመኛም ጳውሎስ ዛሬ የሚገዙ የሚነዱ ኋላ እንዳልገዙ እንዳልነዱ ይሆናሉ፣ ዛሬ የሚበሉ የሚጠጡ ኋላ እንዳልበሉ እንዳልጠጡ ይሆናሉና። የዚህ ዓለም ንብረት ብልጽግና ኃላፊ መሆኑን አስበሽ ዲያብሎስን እንደነሰሽዋልና፣ ዓለሙን ንቀሽው ግዱፍ እንደሆነም እንደ መርገምም ጨርቅ ጥለሽዋልና፣ የማያረጀው የማይጠፋውን መርጠሻልና፣ ለዘላለም የሚኖረው መንግሥተ ሰማያት ወርሰሻልና፣ ነይ ወደ ፈጣሪሽ ሂጂ አሏት። የዚያን ጊዜ ሌሎች መላእክተ ብርሃን ወረዱ። የወርቅ ዝርግፍ ዕንቁ የብርሃን ቀጸላ 12 የብርሃን መብራት ይዘው ከብርሃን ከክሊሎች ጋር ወረዱ። ብርሃናቸው ከፀሐይ ከጨረቃ 7 እጅ ያበራል። ክርስቶስም ከ5ኛው ሰማይ ድረስ መጣ። እኔም ያችን ነፍስ ለመገኘት ሄድሁኝ። መላእክተ ብርሃን እልል አሉ። እኔም ከእርሳቸው ጋር እልል አልሁኝ። መምናል ሁሉ በእጃቸው አጨበጨቡ፣ በቃላቸው እልል ብለው እግዚአብሔር ምስጋና አቀረቡ። ዳግመኛ ክቡር ሞቱ ለጻድቅ በቀደም እግዚአብሔር፣ የጻድቁ ሞት በእግዚአብሔር ፊት የከበረ ነው እንዳለ መዝሙር ዳዊት። ያቺ ነፍስ ወደ እግዚአብሔር አቀርባትና፣ ነፍስ ወይ ደስ ይበለሽ፣ ደስታ ይገባሻል፣ ወደ ፈጣሪሽ እጅ ንሺ ስገጂ አሏት። እርሷም ሰገደች፣ ፈጣሪዋንም እጅ ነሳች። ቀድሞ ይጠብቃት የነበረው መልአክ እግዚአብሔር እንዲህ አለ፣ አቤት የዚች ነፍስ ምግባሯ ነገርሁህ፣ እንደ እውነተኛነቱ አክብራታለሁ። በእውነትም የሚፈርድ ጌታ እንደፈጠርሁሽ ንጽሕት ሆነሽ የኖርሽ ነፍስ ወይ እንዴት ነሽ? ቃሌን ያላቃለልሽ ያላበልሽ እኔም አላብልሽም። ሥጋሽንም በጊዜ ምጽአት አስነሳዋለሁ፣ በክብርም ከእኔ ዘንድ ትኖሪያለሽ ብሎ በሰው እጅ ያልተፈተለ ከወተት የነጻ ነጭ ልብስን ሰጣት። ከፀሐይ ከጨረቃ 7 እጅ የሚያበሩ 3 አክሊለ ብርሃናትን አቀናጃት። ሚካኤልን ጠርቶ ንሳ ወደ ገነቱ እሰዳታለሁ፣ በአብርሃም በይስሐቅ በያዕቆብ አጠገብ ተቀምጣ በደስታ ትኑር። ዳግመኛም እስክመጣ ድረስ ያን ጊዜ ዋጋውን እከፍላታለሁ፣ ከቅዱሳኑ ጋር ትቆየኛለሁ። መላእክተ እግዚአብሔር ይህን ፍርድ በሰሙ ጊዜ አቤቱ ጌታ ፍርድ የተቃናት አገዛዝም በእውነት ነው ብለው ደስ አላቸው። እኔም እንደነሳቸው ደስ አለኝ። ያችም ነፍስ ሸኟት፣ ወደ ገነትም አደረሷት። ጻድቃን ነፍሳት ሰማዕታትም አብርሃም፣ ይስሐቅ፣ ያዕቆብ አባቶቻችን እናቶቻችን ባሉበት ቅዱስ ዳዊት በመካከላቸው በበገና እየመታ ተቀበሏት። እንዲህም አሏት፣ ንጽሕትና ብርክት ነፍስ ሆይ ለዘላለም ይኖር ደስታ ሕይወት ወዳለበት ነይ ውጪ አሏት። ያችም ነፍስ ከእነርሱ ጋር ሄደች። እኛም ከዚያ በኋላ ተመለስን። እኛም እንዲህ እያሉ ሃሌሉያ ቅዱስ ቅዱስ እግዚአብሔር ጸባዖት ፍጹም ሙሉ ሰማያት ወምድር ቅዱሳት ስብሐቲከ። ዳግመኛ ስብሐት ለወልድ ስብሐት ለመንፈስ ቅዱስ እያሉ ፈጣሪያቸውን አመሰገኑ። እኔም ልጄን እንዲህ ስል መለሱለት፣ የኃጥአን ነፍስ ከሥጋዋ ስትለይ ያሳየኝ አልሁት። ጥቂት ቆይ ያሳይሻለሁ አለኝ። ወደ ታችም አየሁ። መላእክተ ብርሃንና መላእክተ ጽልመት ወደ ኃጥአን ነፍስ ሄዱ። መላእክተ ብርሃን ቀርበው ያችን የኃጥ ነፍስ መረመሯት፣ መልካም ነገር አጥተው ሄዱ። ያን ጊዜው መንፈስ ቅዱስ ተለያት። የገሃነመ እሳት ሹም ቆሞ ከሆዷ ገባ። ያችን ነፍስ በብዙ ጭንቀት ሥጋዋ ተለየች። ሞቱ
ጽዋገ ሀጥሞት የከፋ ነው እንዳለ በአባቶ በክፋቷ በሳት በትር በሳት አለንጋ እየደበደቡ እየገረፉ ከስጋዋ ለይተው ወሰዷት። አንቺ ነፍስ ወደ ማን ትሄጃለሽ? እግዚአብሔርን አታውቂውም እያሉ ሲያጋፏት ወሰዷት። ያች ነፍስ ኩነኔ መኖርን አላውቅም ነበር፣ አውቄ ቢሆን ስልል በስልል ብላ ልጠጣ ልልም ነበር። አሁንም ስለ እግዚአብሔር ስለ እግዝእትነ ማርያም ደከመኝ አሳረፉኝ አለች። ፈጣሪሽን ማርያም የካድሽ ወንጀለኛ አናሳረፍሽም አሏት። ሁለተኛም ስለ እግዝእትነ ማርያም ደከመኝ አሳረፉኝ አለች። ማርያም ወዴት ታውቂያታለሽ እያሉ ሲወስዷት አይቼ ብዙ አለቀሱ፣ ብዙ አዘንሁ። ልጄ እንዲህ አልሁት፣ ሰው ሆይ ሆኖ የማይበድል እንጨት ሆኖ የማይጤስ የለምና እባክህን ማርልኝ አልሁት። ልጄም መለሰልኝ፣ አትዘኝ እናቴ ሆይ ሰው በምድር መልካም ግብር ካልሰራ መማር አይገባውም አለ። ያን ጊዜ ለቅሶ አበዛች። ይቺ ነፍስ ስለ እግዝእትነ ማርያም ጥቂት አሳርፉኝ እያለች ጩኸት ማብዛቷን በሰማው ጊዜ መሪር እንባን አለቀሱ። ለቅሶዬንም ልጄ በሰማ ጊዜ ስለ እናቴ ስለ ማርያም ብላችሁ ጥቂት አሳርፏት። ይቺ ነፍስ አንቺም ነፍስ ጥቂት አሳርፏት። ከዚያም በኋላ እቺ ጎስቋላ ነፍስ ወዴት ትሄጃለሽ? መግቢያሽ ወዴት ነው? ወየውልሽ ወይታ አለብሽ እያሉ ወሰዷት። ከአጣንም ቦታ ደረሷት። አዋለ ሐሰት የሐሰት አባት ሐሰት የሚያናገር ሰው የሚያሳማ ዝሙት የሚያሰራ ወደ መሽታ ቤት የሚያስገሰግስ የሚያሰክር ከጠንቋይ ቤት የሚያስሄድ ዘፈን የሚያስወድድ ነፍስ የሚያስገድል ሰይጣን ወደ እርሷ ከጭፍሮቹ መላእክት ጽልመት ጋር ተሽቀዳድመው ሄዱ። መረመሯት፣ ወገናችሁን አገኟት። አንቺ ጎስቋላ ነፍስ ወደ ማን ትሄጃለሽ? መንግሥተ ሰማያት ትገቢ ትወጃለሽ? እያሉ ተዘባበቱ። ሰራዊተ መላእክት ካሉበት አደረሷት። በመካከላቸው ቆም፣ ይህች የከረፋች የተረገመች ነፍስ ውሰዷት አሉ። ሽቶ አስቸገረን ብለው ጮሁ። ከዚያ በኋላ አንቺ እርግምት ነፍስ ወየውልሽ ወይታ አለብሽ እያሉ ወደ ሰማይ ወጧት። ከእግዚአብሔር ፊት አደረሷት። የፈጠረሽን እግዚአብሔር ይህ ነው ስገጂ እጅ ንሺ አሏት። ያችም ነፍስ ሰገደች፣ እጅም ነሳች። ቀድሞ ይጠብቃት የነበረው መልአክ አቃቢ አቤቱ ጠብቀኝ ያልከኝ ነፍስ ይቺው ብሎ ለጌታ አቀረባት። ጌታም መልሶ ነፍስ ሆይ ለምን በደልሽ? ፀሐይንና ጨረቃን ያፈራረቁ ሳወጣ ከጻድቃኔ ልለየውሽ ምግብን ውሃን ለመጠጥ እጽዋትን አትክልትን ፈጠርሁልሽ። ነፍስሽን መድኃኒት መልካም ግብር መስራት ለምን ረሳሽም ቢላት እኔ ኩነኔ መኖሩን አላውቀው ነበር፣ አውቄ ቢሆንስ ልብላ ልጠጣ ልልም አለች ትል ነበረ። ጌታም ካህናተ መጻሕፍት ከአንቺ ዘንድ አልነበሩም ለምን አልሰማሻቸው? ለነፍስሽ ስንቅ መልካም ግብር ለምን አልሰራሽም ብሎ ቢጠይቃት እርሷም የምትመልሰው ብታጣ ዝም አለች። ከዚያ በኋላ ጌታ በምድር መልካም ግብር ያልሰራ መማር አይገባውምና ንሱ ወደ አባቷ ወደ ሰይጣን ወሰዷት። ገሃነመ እሳት ሹም ለጥልሚያቆስ ስጧት አለ። ዳግመኛም እስክመጣ ድረስ በሲኦል በጨለማ ቤት ትኑር አለ። ይህንን በሰማች ጊዜ ጮኸች፣ ወይኔ ሳልፈጠር በቀረው ይሻለኝ ነበር የተወለድሁበት ቀን እርጉም ትሁን ብላ አለቀሰች። ያች ነፍስ ብታለቅስ ሁላችንም አለቀስ። መላእክት አክሊላቸውን አውርደው አለቀሱ። ቅዱስ ዳዊት ቦ ለከንቱ ፈጠርኮ ለሰብእ በውኑ የሰውን ልጅ ለከንቱ ፈጥረዋልና እንዳለ፣ ጌታም ወምንተ ይበቆ ለሰብአ ለእመ ብሎ ዓለምም ረሃብ ወነፍሶ ሀቡ ለሰው ሁሉ ዓለሙን ቢገዛ ቢነዳ ነፍሱን ካጣ ምን ይጠቅመዋል እንዳለ ማርቆስ። ለዚያች ነፍስ ሁላችንም አለቀስን። ከዚያ በኋላ ልጅህ እንዲህ አለ፣ ወደ ገነት እንሄዳለን። ሄጄም ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ መልካም ሰዎች የሚኖሩበትን አየሁ። ወደ ላይም አወጣኝ። ስሩ የማይታወቅ ከትልቅ ገደል አደረሰኝ። ከዚያም 7 ብርሃናት ከፀሐይ ከጨረቃ 12 እጅ የሚያበሩ አየሁ። አንድ አረጋዊ ሽማግሌ ሰው መጥቶ ማርያም ወይ አንቺ የከበርሽ የማኅፀንሽ ፍሬ የተባረከ ነው፣ አንቺ ያዩ ዓይኖች የከበሩ ናቸው ብሎ እጅ ነሳኝ። ልጄ ይህ ሰው ማን ነው ብዬ ጠየቁት። ሄኖክ ነው አለኝ። ዳግመኛም እንደሱ አንድ ሰው መጥቶ እጅ ነሳኝ። ልጄ ይህ ሰው ማን ነው አልሁት። ኤልያስ ነው አለኝ። ከዚያ በኋላ ከታች እስከ ላይ በወርቅ ቀለም የተጻፉ አምደ ወርቅ አየሁ። ቁመቱ መላኩ ክንድ 15 ይሆናል። ጽሕፈቱ ረቂቅ ነው። እኔም ይህንን አይቼ ልጄን ጠየቁት። ይህ ረቂቅ ጽሕፈት የተጻፈ አምደ ወርቅ ምንድን ነው አልሁት። ጻድቃን ስማቸው ነው ፊታቸው መልክ ብቻ ነው የተጻፈው ብዬ ብጠይቀው አይደለም ሁለንተናቸውም ተጽፏል እንጂ አለኝ። ሳይወለዱ ነው ከተወለዱ በኋላ ብለው ከአባታቸው ከአዳም በፊት ተጽፏል አለኝ። ዳግመኛም በአምደ ወርቁ ከተጻፈው ጽሕፈት የሚበልጥ የተጻፈ የሰዓት አምደ ወርቅ አየሁ። በዚያም በሰዓት አምድ ላይ የተጻፉት እነማን ናቸው ብዬ ኃጥአን ናቸው አለኝ። ሳይፈጠሩ ነው ከተፈጠሩ በኋላ የተጻፈ ብለው ለዚህ ስቃይ አስቀድሞ የተጻፉ ናቸው ብሎ አለኝ። መጽሐፍ ያለውን አልሰማሽም አለ። በኋለለ ተሃርዩ መምከርሰ እሞሙ እመሂ ለሲመት ወመሂ ለነዲ
ከእናታቸው ማፀን የተመረጡ ለሹመቱም ሆነ ለድነት አሉ እንዳለ ቅዳሴ አትናቴዎስ። ከዚያ በኋላ ወደ ሌላ ቦታ ወሰደኝ። ከፀሐይ ከጨረቃ 12 የምታበራ አገር አየሁ። በየሰዓቱ እልፍ እልፍ የሚያፈሩ ብዙ ፍሬ ያለው ብዙ አትክልትም አየሁ። ዳግመኛ ታምር ገውዝ ለውዝ ሎሚ ትርንጎ 400,067 አትክልት ማዛቸው ልቦና የሚመስጥ በዚያ ቦታ አየሁ። ልጄም ጠየቁት፣ ይህ ቦታ ለማን ይሆናል አልሁት። በአንድ ሴት በአንድ ወንድ ተወስነው በንጽሕና ቢኖሩ በሞቱ ጊዜ መኖሪያቸው ነው። በልቦናቸው ንጹሕ የሆኑ ሰዎች እግዚአብሔርን ያዩታል፣ ወደ እግዚአብሔርም ይወስዷቸዋል እንዳለ። ከዚያ በኋላ በዚያ ቦታ አንጻር ይህን ወንዝ ወዳለበት ቦታ ወሰደኝ። በዚያም ቦታ ደጋጎች አባቶቻችን አዳም፣ አቤል፣ ሴት መላእክት፣ ቃና፣ ያሬድ፣ አልፋክስድ የቀደሙ አባቶች ሁሉ አሉበት። መጀመሪያ አባታችን አዳም መጥቶ ማርያም ሆይ እንዴት ነሽ አለ። አንቺ ያዩ ዓይኖችን ውዳን ክቡራን ናቸው አለ። ከአቤልም መጥቶ እንዴት ነሽ አለ። የቀደሙ አባቶች ሁሉ እየመጡ መልካሚቱ እርግብ ማርያም ሆይ እንዴት ነሽ አንቺ ያዩ ዓይኖቻችን ውዳን ክቡራን ናቸው ብለው እጅ ነሱ፣ ሰገዱልኝ። ከዚያ በኋላ የማር ወንዝ ወዳለበት ወሰደ። በዚያ ቦታ ሙሴ፣ አሮን፣ አሞጽ፣ ኢሳይያስ፣ ናሆም፣ ኤርምያስ፣ ሶፎንያስ ነቢያት ሁሉ ኤልሳቤጥም፣ ራሔልም፣ ሳራም፣ ርብቃ የጻድቁ ዮሴፍ ሴቶች ሁሉ አሉ። የነቢያት አለቃ ሙሴ መጥቶ እጅ ነሳኝ፣ ሰገደልኝም። ጸብረ ጻዳ ማርያም ሆይ እንዴት ነሽ አለ። አንቺን ያዩ ዓይኖቻችን ውዳን ክቡራን ናቸው አለ። ነቢያት ሁሉ መጥተው እጅ ነሱ፣ ሰገዱልኝ። ጽርዕት ንጽሕት ማርያም ሆይ አንቺ ያዩ ዓይኖቻችን ውዳን ክቡራን ናቸው ብሎ እጅ ነሱ፣ ሰገዱልኝ። እናቴ ሔዋን መታ እንዴት ነሽ አለች። ጽርዕት ንጽሕት ማርያም ሆይ አንቺ ያዩ ዓይኖቻችን ውዳን ክቡራን ናቸው ይሁኑ አለችኝ። ክቡራን ቅዱሳን አንስትም ሁሉ መጥተው እጅ ነሱ፣ ሰገዱልኝ። እግዚአብሔር ማደሪያ እንዴት ነሽ አሉ። ከዚያ በኋላ የወተት ወንዝ ወዳለበት ቦታ ወሰደኝ። በዚያ ቦታ ሄሮድስ የገደላቸው 14,400 ሕፃናት አሉ። እነሱም ባዩ ጊዜ መጥተው እጅ ነሱ፣ ሰገዱልኝ። የደናግል መመኪያቸው ማርያም ወይ አንቺ ከሁሉ ይልቅ የከበርሽ ነሽ፣ አንቺ ያዩ ዓይኖቻችን የከበሩ ይሁኑ ብለው እጅ ነሱ፣ ሰገዱ። ከዚያ በኋላ ወይን ወንዝ ወዳለበት ቦታ የሚኖሩ እነማን ናቸው አልሁት። ባልንጀራቸው እንደ ራሳቸው ማለትም እንደ ነፍሳቸው የሚወዱ፣ ለተራበ የሚያበሉ፣ ለተጠማ የሚያጠጡ፣ ለታረዘ ያለበሱ ናቸው። በሞቱ ጊዜ ወደ እግዚአብሔር ይወስዷቸዋል። እጅ ለመንሳትም ለመስገድም ወደ ፈለገ ሰማያዊ ሲወስዷቸው ቅዱሳን መጥተው ሲቀብሏቸዋል። ዓለምን ድል ነስተዋልና ዲያብሎስን አሸንፈዋልና መልካም ግብር በመስራት በእውነት ጎልማሶች ናቸው። አገራችሁ ግቡ፣ እንደኛ ደስ ይበላችሁ ይሏቸዋል አለኝ። ዳግመኛም ልጄ የማር ወንዝ ወዳለበት ቦታ እነማን ይኖራሉ አልሁት። ለችግረኛና ለምስኪን አስቦ የሚሰጥ እርሱም ምስጉን ነው። እግዚአብሔር ከክፉ ቀን ያድነዋል፣ ይጠብቀዋል፣ ሕያውም ያደርገዋል። በምድር ላይ በእውነት ሥጋ በሚኖርበት ጊዜ ያስመሰግነዋል፣ በጠላቶች አሳልፎ አይሰጠውም። ታሞም ባልጋ ላይ ይረዳዋል፣ መልካሙን ምንጣፍ ያነጥፍለታል እንዳለ ቅዱስ ዳዊት። ዳግመኛም እግዚአብሔር ይራራላቸዋል፣ ደካማውን ከብርቱ፣ ረዳት የሌለውን ከቀማኛ እጅ ያድናቸዋል፣ ከግፍና ከነፍስ ጭንቅ ይሰውራቸዋል። ስለ ሰው የሚራሩ ሰዎች ክቡራን ናቸው። መዝሙርም እንደተናገረው የተበደሉ ሰዎች መንግስተ ሰማያት እጅ ያደርጓታልና። ለተበደለ የሚራራ እናት አባት ለሌለው እናት አባት የሚሆን ክርስቲያን ዓለምንም ቢሆን ሁሉም እግዚአብሔር ፍጥረት ነውና ለድሃ ለሁሉም የሰጠ በቅንነት የሚሄድ ጻድቅም ጽድቅን የሚያደርግ በልቦናው ተንኮል የሌለበትም በአንደበተ እውነት የሚናገር በሰውነቱ ክፋት በቃሉ ሐሰት የማይገኝበት ባልንጀራው ላይ ክፋትን የሚያደርግ ወገኖቹን የማይዘልፍ የማይሳደብ እግዚአብሔር የሚራራ ሰው የሚያከብር ባልንጀራውን የማይከዳ ገንዘቡን በአራጣ የማያበድር ከንጹሕ ላይ መማለጃ ጉቦ የማይቀበል በፍርድ ፍርድን የማያጓድል ድሃ የማይበድል የከበረ ነው እንዳለ። ለመስጠት እጃቸው የዘረጉ ሰዎች በሞቱ ጊዜ ከእግዚአብሔር ዘንድ ያቀርቧቸዋል። እጅ ነስተው ሰግደው ወደዚህ ያመጧችሁ ዋጋቸውንም ይሰጣቸዋል። በዚህ ቦታ ለዘላለም ደስ ብሏቸው ይኖራሉ አለ። ዳግመኛም የወተት ወንዝ ወዳለበት ቦታ እነማን ይኖራሉ አልሁት። ከዝሙት ሰውነታቸውን ንጹሕ ያደረጉ ሴቶች በድንግልና ያኖሩ በሞቱ ጊዜ ወደ እግዚአብሔር ይወስዷቸዋል፣ ዋጋቸውም ይሰጣቸዋል። በዚያም ቦታ ደስ ብሏቸው ይኖራሉ አለ። ከዚያ በኋላ በወርቅ በዕንቁ የተሸለሙ ከፀሐይ ከጨረቃ 12 እጅ የምታበራ ምድርን አሳይ። ይህ ቦታ ለማን ይሆናል ብዬ ልጄን ጠየቁት። መለሰልኝም አንደበቱን ከሐሜት የጠበቀ ኩራት የሌለበት ባልንጀራውን የማያዋርድ ምክንያት ሐቄት የሌለበት በልቦናው ቂም በቀል የማያኖር የዋህ የሆነ እነዚህ ሁሉ በሞቱ ጊዜ ወደ እግዚአብሔር ይወስዷቸዋል። እጅ ነስተው ሰግደው ያመጧቸዋል። የዋሃን ሲወርሱ ዓለምድር የዋሃን መንግሥተ ሰማያት ወርሰው
በውስጧ ይኖራሉ እንዳለ ዋጋቸውንም ይኸው ይሰጣቸዋል አለኝ። ዳግመኛም ከዚህ ቦታ አንጻር ብዙ ሰዎች ተበትነው አየሁ። በገነት በር ብዙ ፍሬ ያለው የሚመስል ትልቅ ዛፍ አለ። እነዛ ሰዎች ፍሬ ያለው መስሏቸው በተራቡ ጊዜ ለመብላት ወደ ላይ ሲወጡ ይወጣሉ፣ ወደታች ሲወርዱ ይወርዳሉ፣ ፍሬ አያገኙበትም። ይኸውም ባየው ጊዜ መሪርን በረን አለቀሱ። ልጄም ጠየቁት፣ እሊህ ሰዎች ምንድን ናቸው አልኩት። ይህስ ከምድር ምንድን ነው አሉት። ዛፍ ፍሬ ያለው መስሎ ነበር። እነዚህ የተራቡ ሰዎች ፍሬውን ለመብላት ወደ ታች ሲወርዱ ይወርዳሉ፣ ወደ ላይ ሲወጡ ይወጣሉ፣ ፍሬ ግን ያላገኙበትም። ነገሩ ምንድን ነው አልኩት። እርሱም የእነዚህ ሰዎች ኃጢአት እነግርሻለሁ አለኝ። በጾም በጸሎት የተጸመዱና በትዕግስት ፍጹማን ቢሆኑ ለተራቡ አላበሉም፣ ለተጠማም አላጠጡም፣ ለተራዘ አላለበሱም፣ እንግዳ አልተቀበሉም፣ ትዕቢተኞች ኩራተኞች ናቸው አለኝ። እነዚህ ቃላት ሰውን ያስኮንናሉ ብዬ ልጄን ጠየቁት። መለሰልኝ፣ እነዚህ ከሶስቱ ኃጢአት የበለጠ የለም፣ ዲያብሎስም በትዕቢቱና በኩራቱ ተዋርዷልና አለኝ። እንዲህም ብሎ ልጄን ጠየቁት፣ እስከ መቼ ድረስ ይኮነናሉ አልሁት። ጻድቃን ስለ እነርሳቸው ስለሚለምኑላቸው ዳግመኛ እስክመጣ ድረስ ነው። እኔም እምራቸዋለሁ፣ አልጥላቸውም፣ ወደ መንግሥተ ሰማያትም ይገባሉ አለ። ይህንን በሰማው ጊዜ ልጄን አመሰገኑት። ከዚያ በኋላ ወደ ሌላ ቦታ ወሰደኝ። ከወርቅ መርከቤ ላይም ያወጣኝ፣ ወስዶም ከቤት አገባ። ያቺ ቤት ከፀሐይ ከጨረቃ ይልቅ ታበራለች። በውስጧም ብርሃን የሚያንጸባርቅ የግምጃ ምንጣፍ ወሳንሳ ተነጥፎባታል። የወርቅና የብርሃን አልጋ ተዘርግቶባታል። ይህቺ ቦታ ለማን ትሆናለች ብዬ ልጄን ጠየቁት። እግዚአብሔር አንድ ያደረጋቸው ባልና ሚስት አይለዩም፣ ባልና ሚስት አንድ አካል ናቸው እንዳለ ወንድ በአንድ ሴት በአንድ ወንድ ተጠብቀው ቢኖሩ በሞቱ ጊዜ ከዚህ ቦታ ያገቧቸዋል፣ ለዘላለም ደስ ብሏቸው ይኖራሉ አለ። ከዚያ በኋላ 400 እንደ ፀሐይ የሚያበሩ መናብርተ ብርሃን አየሁልኝ። መናብርተ ለማን ይሆናሉ ብዬ ልጄን ጠየቁት። በስሜ ለማመን የሚያስተምሩ ናቸው አለ። ሁሉም ይጠሏቸዋል፣ ሁሉም የደበድቧቸው ይገድሏቸዋል። ግን በራሳቸው ፀጉር እንዲታጠፋም በመቻላቸው ነፍሳቸው ታድኗቻላችሁ እንዳለ ሲርባቸው ሲጠማቸው ከሀገር ወደ ሀገር ሲሰደዱ ዓለምን የናቁ ስለ ሃይማኖት ሰውነታቸውን ለሞት አሳልፈው የሰጡ 12ቱ ሐዋርያት 72ቱ አርድእት እነዚህ ይቀበሏቸዋል አለ። የቅዱሳን ሰራዊት ሁሉ የእግዚአብሔር ማደሪያ ማርያም ሆይ እንዴት ነሽ ብለው እጅ ነሱ የሰገዱልኝ። ከዚያ በኋላ ወደ ሌላ ቦታ ወሰደኝ። ከፀሐይ ከጨረቃ ይልቅ የሚያበሩ 200 ቤተክርስቲያንን አየሁልህ። ለማን ይሆናሉ ብዬ ልጄን ጠየቁት። ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት፣ አናጎኒስጢስ ለመዘምራን ይሆናሉ አለ። ሁሉም ይገባሉ ብዬ ጠየቁት። አይገቡም፣ ጥቂት ናቸው የሚገቡት አለ። እግዚኦ እግዚኦ እያለ የሚዘባበቱብኝ ሁሉ ከመንግስተ ሰማያት አይገቡም፣ የአባቴን ፈቃድ የፈጸሙ ብቻ ይገባሉ ብሎ የተናገረውን አልሰማሽም አለ። ሰውነታቸውን ከዝሙት ንጹሕ ያደረጉ፣ ከሰው ሚስት ያልሄዱ፣ ኩራት የሌለባቸው፣ ትዕቢት ምቀኝነት የሌለባቸው፣ ቂም በልቦናቸው ያላኖሩ፣ ከአንድ ሴት ወደ አንድ ሴት፣ ከአንድ ወንድ ወደ አንድ ወንድ የማይሄዱት፣ ቁጡና ሰካሪያም ያልሆኑ፣ ለጣዖት ያልሰገዱ፣ በአምልኮተ ባዕድ ያላመለኩ፣ በሐሰት ያልማሉ፣ ቤተክርስቲያን የሚያዘወትሩ፣ በንጹህ ስጋውንና ደሜን የሚቀበሉ የሚያቀብሉ ሰዎች እነዚህ ናቸው ከመንግስተ ሰማያት የሚገቡ። እነዚህ የነገርኩሽ ቃላት ያልፈጸሙ መንግስተ ሰማያት አይገቡም አለ። ከዚያ በኋላ ወደ ኢየሩሳሌም ሰማያዊት አደረሰ። የእሳት መጋረጃ ያለበት የብርሃን ቤተ መቅደስ አየሁ። በእጁ መሰንቆ በገና ይዞ የመታ እንደ ፀሐይ የሚያበራ አንድ ሰው አየሁ። ያ ሰው መሰንቆ በገና ሲመታ ምድርን ያናውጻታል። ከኢየሩሳሌም ደጃፍ ቆሟል። እኔም በገባው ጊዜ ወደ እኔ መጣ። ማርያም ወይ ከሁሉ ይልቅ አንቺ የከበርሽ ነሽ ብሎ እጅ ነሳ። የሰገደ የዚህ ስሙ ማን ነው ብዬ ልጅን ጠየቁት። ቅዱስ ዳዊት ነው አለ። ሃሌሉያ ብሎ ሲያመሰግነው ሰምቼ ሃሌሉያ ሲሉ የሰማቸው በዳዊት ቃል ምስጋና ሁሉ ተነግሯልና ብዬ ልጄን ጠየቁት። አዎ ምስጋና ሁሉ በዳዊት ቃል ተነግሯል አለ። እኔም መልሼ ሃሌሉያ ማለት ምን ማለት ነው ብዬ ልጄን ጠየቁት። ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር አምላክ የተመሰገነ አምላክ ማለት ነው አለ። ሃሌሉያ ቢሉ ለሰው ምስጋና ይሆንለታል ብዬ ጠየቁት። አዎ በጥቡ ልቦና ሆኖ ሃሌሉያ ብሎ የሚያመሰግን ምስጋናው እንደ መላእክት ሆንለታል አለ። ዳግመኛም መለስኩለት፣ ሰው የታመመ እንደሆነ ተኝቶ ቢጸልይ ኃጢአት ይሆንበታል አልሁት። ለድውዩ አይሆንበትም አለ። ከዚያ በኋላ ወደ ሌላ ቦታ ወሰደ። የወርቅ ልብስ ያለበት ዳርቻው የማይታወቅ እንደ ፀሐይ የሚያበራ አገር አሳየ። ይህ ቦታ ለማን ይሆናል ብዬ ልጄን ጠየቁት። ንብረታቸውን ትተው ዓለምን ንቀው ለመነኑ ሰዎች ይሆናል አለ። ይህች ሀገር የሚያውቃት የለም፣ ካህናት ሰማይ ገቡ
አይገቡም፣ ከበር ይቆማሉ እንጂ የባሕርይ አባት የአብ የሕይወት መንፈስ ቅዱስም እንገባለን። አንቺ ግቢ ሀገር ይሁንሽ አለኝ። 3000 መላእክት ያገለግሉሻል አለኝ። መነኩሳት ሁሉ ይገባሉ ብዬ ጠየቁ፣ ሁሉም አይገቡም አለኝ። ሰውነታቸውን ከዝሙት ንጹሕ ያደረጉ ዓለምን ንቀው የመነኑ ለእሳት ላይ ተጠሉ ንቁ ያልሆኑ ትዕቢት ኩራት የሌለባቸው ቂም በቀል ልቦናቸው ያላኖሩ ሰዎች ከሰው የማይጣሉ ንዝላል ያልሆኑ በየጊዜ በየሰዓቱ ጸሎት የሚያደርጉ ይገባሉ አለኝ። በጾም በተጠምዶ የሚኖር መነኩሴ የሚበልጠው የለም ብሎ መጽሐፍ ነው የተናገረው፣ አልሰማሽም? ዳግመኛ ገንዘብ አግኝቶ የሚመጸውት መነኩሴ ገንዘብ የሌለው በትምህርትና በጸሎት ተጠምዶ የሚኖር መነኩሴ ይበልጣል። ዳግመኛም ጳውሎስ እኔ በዓለም ዘንድ ሙት ነኝ አለ፣ በእኔ ዘንድ ሙት ናት እንዳለ ይህም ሁሉ ፈጸመ። መነኩሴ ከመንግስተ ሰማያት ይገባል ብዬ ጠየቁት። በጠይቀው የማይገቡት እነግርሻለሁ አለ። የትዕቢተኞች፣ ኩራተኞች፣ ሴሰኞች፣ ባልንጀሮቻቸውን የሚጣሉ በአንደበታቸው ራሳቸውን ከፍ ከፍ የሚያደርጉ መነኩሳት ሆነው ተሹመው የሚገዙ የሚነዱ ፈረስ በበቅሎ የሚሄዱ ከቆብ በኋላ የሚሴስኑ ለሆዳቸው የሚገዙ አለ ልክ የሚበሉ የሚጠጡ ሁሉ ጊዜ ዛሬ ዓመት በዓል ነው እያሉ ለመብል የሚዘጋጁ ለዚህ መንግስተ ሰማያት አይገቡም አለ። ዳግመኛም ነይ ወደ ምዕራብ እንሂድ፣ አያጥን ነፍስ የሚኖርባትን አሳይሻለሁ አለ። ወስዶ በሰማይና በምድር ዳርቻ ከባህር ዳርቻ አደረሰ። የእሳት ባህር ያለበት የገሃነም ቦታ አሳየ። ቦታ ለማን ይሆናል ብዬ ልጄን ጠየቁት። በመልካም ግብር ያልተገኙ በኃጢአት የኖሩ ቦታቸው ነው አለ። በዚያም በባህር ውስጥ ብዙ ሰዎች ከጉልበታቸው ድረስ ከእምብርታቸው ድረስ ከደረታቸው ድረስ ከአንገታቸው ድረስ ከከንፈራቸው ድረስ ከራሳቸው ድረስ የእሳት ባህር ያጠለቃቸው አየሁ። ከጉልበታቸው ድረስ ያጠለቃቸው እነማን ናቸው ብዬ በሶስት ጊዜ ጸሎት የማይይዙ ናቸው አለኝ። ከእምብርታቸው ድረስ ያጠለቃቸው እነማን ናቸው አልሁት። ከቤተ ክርስቲያን ውስጥ ዋዛ ፈዛዛ የሚጫወቱ ናቸው አለኝ። ከደረታቸው ድረስ ያጠለቃቸው እነማን ናቸው ብዬ ከቆረቡ በኋላ እህል ውሃ ሳይቀምሱ የሚናገሩ ናቸው አለ። ከአንገታቸው ድረስ ያጠለቃቸው እነማን ናቸው ብለው ባልንጀሮቻቸውን የሚያሙ ናቸው አለ። ከከንፈራቸው ድረስ ያጠለቃቸው እነማን ናቸው ብዬ ባልንጀራቸውን እንግደለው የሚሉ ናቸው አለ። ከራሳቸው ድረስ ያጠለቃቸው እነማን ናቸው ብሎ ከቅጽረ ቤተ ክርስቲያን ሴት የሚተኙ ናቸው አለ። ከዚያም በኋላ ከስር እስከ ጫፍ ከጫፍ እስከ ስያ ድረስ በ5000 ዓመት የማይደረስ ትልቅ ገደል አሳይ። አንዱ ነፍስ በአንዱ ነፍስ ላይ ሲወድቁ አየሁ። እኔም ምንድናቸው ብዬ ልጄን ጠየቁት። በአባታቸው በወንድማቸው በልጃቸው በባልንጀራቸው ሚስት የሚሰስኑ ናቸው አለ። ሴት አራስ ሆና ወይም መርገሟ በመጣ ጊዜ በሩካቤ ሥጋ የሚገናኙና እንስሳን ምድርን ሰንጥቀው የሚወስሱ ወንዱን በግብረ ሰዶም የሚያመነዝሩ ካህን ሆኖ ከሌላ ሴት ከካህኑ ሚስት ከሌላ ወንድ ቢሄዱ እንዲህ ሁሉ የኩነኔ ቦታቸው ይህ ነው አለ። ከዚያ በኋላ ሌላ ቦታ አሳየ። 4 መላእክት ጽልመት ተሸክሞ ወስደው በሰዓት በአልጋ አስቀምጠው በሰዓት ፍላጻ ሲነድፉት የሰዓት ውሃ ሲያፈሱበት አንድ ሽማግሌ ሰው አየሁ። ባየሁትም ጊዜ ብዙ አለቀሱ። ይህ ሰው ማን ነው ብዬ ልጄን ጠየቁት። ጳጳስ ነው አለ። ኃጢአቱ እነግርሻለሁ አለ። የቤተ ክርስቲያን ስርዓትና አልተከተለም፣ በእጅ ጠብቆ አልኖረም፣ ሥጋው ደሙን ያረከሰ ነው፣ ዘመኑንም በዝሙት የፈጸመ ነው። ዳግመኛ እንግዳ አልተቀበለም፣ ለተራበ አላበላም፣ ለተጠማ አላጠጣም፣ የተራዘመ አላለበሰም፣ የታመመ አልጠየቅም፣ ያዘኑትን አላረጋጋም፣ የታሰሩትን አላስፈታም። ስለዚህም የዘላለም ቦታው ይህ ነው አለ። ከዚያ በኋላ 4 መላእክት ጽልመት በእሳት መንዶ እየደበደቡ ከእሳት ባህር ሲጨምሩት አንድ ታላቅ ሰው አየሁ። ይህ ሰው ማን ነው? ኃጢአቱስ ምንድን ነው ብዬ ጠየቁት። ሊቀ ጳጳስ ነው። ኃጢአቱስ እነግርሻለሁ አለ። የአንድነቴን ሶስትነቴን ለሕዝብ አላስተማረም። ራሱ ወዳድ የግል ጥቅሙን ፈላጊ ነገሥታት መኳንንትን አይመክርም። ፍርድ ሲጓደል ሲበደል ዳኞች አይገስጥም፣ አያስተምርም። ስለዚህ የዘላለም ኮኔኔ ይህ ነው አለ። ከዚያ በኋላ የመለኮት ሥጋ ስትበላ ትራባለህ፣ የመለኮት ደም ስትጠጣ ትጠማለህ ብለው በአፉ እሳት ሲያጎርሱት እሳት ሲያጠጡት መላእክተ ጽልመት ሲጎትቱትም አንድ ሰው አየሁ። ይህ ሰው ማን ነው? ኃጢአቱስ ምንድን ነው አልሁት። ቄስ ነው። ኃጢአቱን እነግርሻለሁ አለ። በክህነት ሥራ አልሰራም፣ ሰውነቱም ንጹሕ አላደረገም፣ ዘመኑን በሳቅ በጨዋታ የፈጸመ ነው። የዘላለም የኩነኔ ቦታ ይህ ነው አለ። ዳግመኛም መላእክተ ጽልመት ፊቱን እየደበደቡ በግንባሩ ሲያዳፉት ምላሱን በእሳት ምላጭ ቆርጠው በአፉ ደም ሲንዘበዘብ ወደ እሳት ባህር ሲጨምሩት አንድ ሰው አየሁ። ይህ ሰው ማን ነው? ኃጢአቱስ ምንድን ነው ብዬ ልጄን ጠየቁት። መለሰልኝም ዲያቆን ነው አለ። ኃጢአቱስ ምንድን ነው ብዬ ጠየቁት። ኃጢአቱ እነግርሻለሁ አለ። በሕግ ያልኖረም፣ ሥጋ ደሜን በንጹሕ አላዘጋጅ፣ ቤተክርስቲያን አልወደደም፣ ለግብር ተልኮ አልተፋተነም፣ ድሃ ቢሞት አልቀበረም፣ ኩሩ ትዕቢተኛ ነው። ለዘላለም የሚኖርበት ቦታ ይህ ነው አለ። ከዚያ በኋላ ብዙ የተራቡ ሰዎችን በእሳት መካከል አየሁ። እነዚህ እነማን ናቸው
ናቸው ብዬ በፀሐይ በጨረቃ በከዋክብት በእንጨት በድንጋይ የሚያመልኩ ለዛለቃ አልቻ ለጠንቋይ የሚሰግዱ ናቸው። ስለዚህም ኩነኔያቸው ለዘላለም ይህ ነው አለ። ከዚያ በኋላ በእሳተ ዛፍ ላይ የተሰቀሉ ብዙ ሰዎች አየሁ። ምንድናቸው ብዬ ልጄን ጠየቁት። ብዕል ክብር የወደዱ ሀብት ገንዘብ እያላቸው ለተራበ የማይሰጡ የማይመጸውቱ ድሆች የሚበድሉ ባለጸጎች ናቸው። ከመከራ ስጋ ከመከራ ነፍስ ይወድቃሉ። ስለዚህም ለዘላለም ቦታቸው ይሆን አለ። ከዚያ በኋላ በእሳት ሰንሰለት አንገታቸው ታስረው ጨለማ እየለበሱ ሴቶችን አየሁ። እነማን ናቸው ብዬ ልጄን ጠየቁት። እናት አባታቸውን በግ ሲያጋቧቸው ድንግልናቸውን ለማንም በዱር በጫካ የሚሰጡ የሚሰስኑ ክብር ድንግልናቸውን ንጽህናቸውን የሚያጎድፉ ናቸው። ስለዚህ ኩነኔያቸው ለዘላለም የሚሆን አለ። ከዚያ በኋላ ለቅሶ ጥርስ ማፋጨት ካለበት ገሃነመ እሳት እጃቸው እግራቸው ታስረው በእሳት ግንድ ተሰቅለው ብዙ ሰዎች አየሁ። እነማን ናቸው ብዬ ጠየቁት። የሰው ገንዘብ የሚበሉ እንደ ልባቸው የሚናገሩ በዚህ ዓለም ያለ አግባብ የከበሩ ወይም የበለጸጉ የሚገዙ የሚነዱ ብዑላን ነገስታት መኳንንት ናቸው። ለዘላለም የኩነኔ ቦታ ይህ ነው አለ። ከዚያ በኋላ የእሳት ውሾች፣ የእሳት እባቦች፣ የእሳት አንበሶች እግራቸው እጃቸው ሲሰብሯቸው በእሳት ዛፍ ላይ ተሰቅለው ብዙ ሰዎች አየሁ። እነማን ናቸው ብዬ በጠይቀው ከቆብ በኋላ የሚሰስኑ መነኮሳት ናቸው። ሴቶችን በጸነሱ ጊዜ መድኃኒት እየሰጡ የሚያስወርዱ ናቸው። እኛም ሕፃናት የመልካም ብንሆን ክፉ ብንሆን ምን ነው ባደግን ያለ ጊዜያችን አጠፉን ብለው በአቤቱ አቤቱ እያሉ ይጮሁባቸዋል። አባቴ ግን መልአኩን ሕፃናቶችን ወደ መልካም ቦታ ውሰዷቸው ይለዋል። እናቶች ለዘላለም ኩነኔያቸው ይህ ነው አለ። በጽኑ ልቦና በንስሐ ቢገቡ አትምራቸውም አልሁት። እምራቸዋለሁ አለ። ቀሳውስት የነፍስ ልጆቻቸውን መክረው ተቆጥተው ንስሐ ግቡ እንደ ፍሌ እንደ ፉላ ይሆናሉ እንጂ ከዚያ በኋላ እህል እንዳይበሉ ውሃ እንዳይጠጡ ተከልክለው በእሳት ግንድ ታስረው ብዙ ሰዎች አየሁ። እነማን ናቸው ብዬ በጠይቀው እንዲህ አለ። ሴት በመርገም ጊዜዋ ሆና በሩካቤ ስጋ የተገናኙ አልበረውን አምሳ ጾሙ ሁዳዴ የማይጾሙ ኩነኔ ቦታ ናቸው ነው አለ። ንስሐ ቢገቡ አትምራቸውም ብዬ እምራቸዋለሁ አለ። ከዚያ በኋላ በእሳት መካከል እጃቸው እግራቸው የተቆረጡ ሰዎችን አየሁ። ምንድናቸው ብዬ ጠየቁት። ለሰው ክፉ የሚጥሩ የሚጽፉ የሰውን ገንዘብ የሚሰርቁ የሚነጥቁ የሚዘርፉ ጉልበት እያላቸው ሰርተው የሚባበሉ አታላዮች፣ ቄስ አውላቂዎች፣ የሰው ቤት በቀን መዝጊያ የሚሰብሩ ሌሊት ግድግዳ የሚሰረስሩ ለሰው ነፍስ የማይሳሱ ርኅራኄ የሌላቸው በገንዘብ እየተገዙ የሰውን ነፍስ የሚያጠፉ ናቸው። በሰው ሀብት ላይ የሚያሳርፉ በጠዋት ወደ መሸታ ቤት የሚገሰግሱ በብዙ ድካም ያገኙትን ገንዘብ ቤተሰባቸው በድለው ለመሻታና ለዝሙት የሚያጠፉ ሰካራሞች አጭበርባሪዎች ናቸው። የኩነኔ ቦታቸው ዘላለም ይሁን አለ። ከዚያ በኋላ በእሳት ጉልጓም የተለጎመ በእሳት ሜንዶ ፊታቸውን ሲደበድቧቸው አየሁ። ምንድናቸው ብዬ ልጄን ጠየቁት። ባልንጀራቸውን የሚሰድቡ የሚያዋርዱ ምኞተኞች ናቸው። ተንኮለኞች፣ ሟርተኞች፣ ሰላቢዎች፣ ትዕቢተኞች፣ ሰውን አሽሟጠጮች ናቸው አለ። የዲያብሎስ አዳም በሰደበ ከማዕረጉ ተዋልዷና ዳግመኛ ጨው ባሩድ የተሞላበት ጨለማ ጉድጓድ አየሁ። በዚያ ውስጥ እግሮቻቸው እጃቸው የተቆረጠ ብዙ ሰዎችን አየሁ። ምንድናቸው ብዬ ልጄን ጠየቁት። አንድነቴን ሦስትነቴን ቅድመ ዓለም ካብ ያለ እናት መወለደን ድኅረ ዓለም ከሰማየ ሰማያት ወርጄ ድንግል ማርያም ያለ አባት መወለደን በሄሮድስ ቅናት ሀገር ወደ ሀገር መሰደዴን መጠማቴን መገፈፌን መልዕልተ መስቀል መሰቀሌን በቅኖተ መቸንከሬን ሙቼ መነሳቴን ከትንሣኤ በኋላ በ40 ቀን ወደ ሰማይ ማረጊያም በኋላ የዓለም ለማሳለፍ በጌትነቴ በታላቅ ግርማ መምጣቴን የማያውቁ አረመኔዎች ናቸው። ለዘላለም የሚሆኑበት የኩነኔ ቦታ ይህ ነው አለ። ከዚያ በኋላ እሳት እባብ አንገታቸው አፋቸው ተጠምጥሞባቸው ካፋቸው እሳት ድኝ ሲወጣ ብዙ ሰዎችን አየሁ። ምንድናቸው አልሁት። ብዙ ትምህርት ተምረው በሰንበት ከቤተክርስቲያን ሄደው ያላገለገሉ ካህናት ናቸው። ዘላለም ኩነኔ ቦታቸው ይሁን አለ። ከዚያ በኋላ በእሳት ገመድ አስረው በራሱ ወደ ታች እግር ወደ ታች አድርገው ሰቅለው አንድ ሰው አየሁ። ዳግመኛ በእሳት ጦር ፊቱን እየወጉ ከእሳት ላይ ሲጥሉት አየሁ። ይህ ሰው ማን ነው ብዬ ልጄን ጠየቁት። ቄስ ነው አለ። ኃጢአቱን እነግርሻለሁ አለ። በሰንበት ዕጣን አያጥንም፣ እንዝላል፣ ትዕቢተኛ፣ ኩራተኛ ነው። ጸሎት አያደርስም። የዘላለም የኩነኔ ቦታው ነው አለ። ልጄ እንዲህ ስል ጠየቁት። ቁርባን ምን ጊዜ ይቆረብ? እሑድ፣ በነግ፣ ቅዳሜ በሰው 3 ሰዓት ሊቀደስ ይገባል። ኦሪትና ነቢያትን ልፈጽማቸው ነው እንጂ ላሳልፋቸውና ልሽራቸው አልመጣሁም ብሎ መጽሐፍ የተናገረውን አልሰማሽም አለ። ቀዳሚት ከአንዲት ቀን በቀር አልተሻረችም። ሌሎች ሰንበታት እንደ እሑድ ያክብሯቸዋል። ማለትም እንደ እሑድ ያክብሯቸው ማለት ነው። ከዚያ በኋላ በእሳት ፍላጻ ሲነድፉ አንድ ሰው አየሁ። ይህ ሰው ማን ነው ብዬ ልጄን ጠየቁት። ዲያቆን ነው አለ። ኃጢአቱስ ምንድን ነው ብዬ ብጠይቀው እነግርሻለሁ አለ። መስዋዕቱን በንጹሕ አላዘጋጀም፣ በሰዓቱ አላዘጋጀም፣ ሰውነቱን ከኃጢአት አላነጻም። ለዘላለም የኩነኔ ቦታው ይሁን አለ። ከዚያ በኋላ ከሌላ ቦታ ወሰደ። በእሳት ጉድጓድ አየሁ። በውስጡ ብዙ ሰዎች ሞልተው በአንገታቸው የእሳት እባቦች
ተጠምጥሞባቸው 4 መላእክት ጽልመት የእሳት ጦር ሲወረውሩባቸው አየሁ። ባየኋቸው ጊዜ ብዙ አለቀሱልኝ። እነማን ናቸው ብዬ ልጄን ጠየቁት። መነኩሳት ናቸው፣ በሕግ አልኖሩም፣ ሥርዓቴን አልጠበቁ። መነኩሳት ነው ሲሉ የመነኩሳት ሥራ አይሰሩም፣ የማይረባቸው የማይጠቅማቸውን ሥጋዊና ዓለማዊ ሹመት ይፈልጋሉ። ዘመናቸውን በኃጢአት የፈጸሙ ናቸው፣ የዘላለም የኩነኔ ቦታቸው ይሁን አለኝ። ከዚያ በኋላ የተዘጋጀ ታላቅ የገሃነም ቦታ ገሃነም አየሁ። ልጄ እናቴ ማርያም ታየዋለችና ክፈቱት ብሎ የገሃነም እሳት ጠባቂውን ጠርቶ አስከፍቶ በሮችን በከፈቱት ጊዜ ዓይኖቻቸው ፈራሁ፣ ተንቀጠቀጥኩም። ይህ ቦታ ለስሙ ማን ነው ብዬ ልጄን ጠየቁ። ገሃነመ እሳት ነው አለ። በዚህ ውስጥ የሚኖሩ ምንድን ናቸው? ኃጢአታቸውስ ምንድን ነው አልሁት። ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ይገባ ዘንድ አይቻለውምና ስለዚህ ያልተጠመቁ አረመኔዎች ናቸው፣ የዘላለም ቦታቸው ወደ ይህ ነው አለኝ። እነዚህ በስቃይ ያሉ ሰው ሁሉ ባዩ ጊዜ ማርያም አንቺ ከሁሉ ይልቅ የከበርሽ ነው፣ የማኅፀንሽ ፍሬ የተከበረ ነው፣ አንቺ ያዩ ዓይኖች የከበሩ ይሁኑ ብለው ጮኹ። እኔም ሰው ሁሉ ኃጢአት የማይሠራ የለምና ልጄ እባክህ ማርልኝ አልኩት። እነርሱም ዓርብ በሰርክ ወጥተው እስከ ሰኞ ድረስ ስለ አንቺ በገነት ያሳርፏቸዋል አለ። ይህን በሰማሁ ጊዜ ልጄ ፈጣሪን አመሰገኑ። እመቤታችን ድንግል ማርያም ይህን ከዚህ ከቀጥሎ ያለው ማስጠንቀቂያ ሰጥታለች። ወቁ፣ ተጠንቀቁ። ሴት አራስ ሆና በሩካቤ ሥጋ የተገናኘ በመርገሟም ሰዓት ወንድ ሴቷም ከወንዱ ፈቃደኛ ሆነው ቢገናኙ ኃጢአት ይሆንባቸዋል። በልቡ ክፋት ያለበት ሰው ይችን መጽሐፍ ካለችበት ቦታ ድረስ መጽሐፉንም እንደዚሁ ካለው መጥፎ ቦታ አታኑሩ ብላ ተናገረች። ዳግመኛም ስለ በዓላት አከባባር ቢቻላችሁ 33ቱን ባይቻላችሁ 5ቱን የጥር ማርያም፣ የካቲት ኪዳነ ምሕረትን፣ የግንቦት ልደታን፣ የሰኔ ማርያምን፣ ነሐሴ 16ን የፍልሰታ እነዚህ በዓላቶች ያከበረ ይህን መጽሐፍ የጻፈ ያነበበ የተረጎመ የሰማ ያስተማር እነዚህ ያሰማ እነዚህ ሁሉ የፈጸመ በሞተ ጊዜ እኔ እቆምላችኋለሁ ብላ ለዮሐንስ ነገረች። የአምላክ ልጅ ወልደ አምላክ ለችግር አማላጅቱ እመቤታችን ማርያም የገለጸላት ራእይ ባጭሩ እነዚህ ላይ ነው ተፈጸመ። የልጇ የወዳጇ ቸርነት ለሁላችን ይደረግልን። የእመቤታችን ረድኤት በረከት እስከ ዘላለሙ ይደርብን፣ አሜን። አቡነ ዘበሰማያት